ከ50 ዓመት ዕድሜያችን በኋላ ወይም ዕድሜያችን እየጨመረ በሚሄድበት ጊዜ በየዓመቱ ምን ያክል የጡንቻ መጠን እንደምናጣ ታውቃላችሁ? ትክክለኛውን አመጋገብ ካላገኘን ሰውነታችን እየደከመ ሚዛናችንም እየጠፋ እናም እንቅስቃሴያችንም እየተገደበ ይሄዳል። ይህ እንዳይሆን ግን ወጪ የማይጠይቁና ብዙዎቹ በቤታችን የሚገኙ ምግቦች ታላቅ እገዛን ያደርጋሉ። ዛሬ ዕድሜያችን ምንም ይሁን ምን ብርቱና ጠንካራ የሚያደርጉንን 10 ምርጥ የሆኑ ምግቦችን እነግራችኋለሁኝ። በተለይ ቁጥር 5 ላይ ያለው ምግብ ዋጋው ርካሽ ግን ጥቅሙም ወደር የሌለው ነው። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ ማስፈር ትችላላችሁ፣ እመልስላችኋለሁኝ። በቀጥታ ወደ ትምህርቱ እንለፍ። ደረጃ መውጣት ከፍተኛ ጥረትን የሚጠይቃችሁ፣ የገበያ ዕቃዎችን መሸከም የከበዳችሁ ወይም ጡንቻዎቻችሁ እንደ ቀድሞ በፍጥነት የማያገግሙ መስሎ ይሰማችሁ ይሆናል። እዚህ ጋር ብዙ ሰዎች የሚያስተውሉት ነገር አለ። ከ50 ዓመት ዕድሜ በኋላ አዋቂዎች ትክክለኛውን የአመጋገብ ስርዓትን ካላገኙ በየዓመቱ የጡንቻ መጠናቸውን በከፍተኛ ፍጥነት ሊያጡ ይችላሉ። ይህ ከዕድሜ መግፋት ጋር የተያያዘ የጡንቻ መመናመን በብርታት፣ በሚዛን መጠበቅ፣ በእንቅስቃሴ እናም በአጠቃላይ በህይወት ጥራት ላይ ተጽዕኖን ያሳድራል። መልካሙ ዜና ታዲያ የተወሰኑ ምግቦች ጡንቻን ለመንከባከብ ለማገገም እናም ለጤናማ እርጅና እገዛንም ያደርጋሉ። እነዚህም አንደኛ እንቁላል ነው። እንቁላል ብዙ ጊዜ የተፈጥሮ ፍጹም ፕሮቲን ተብሎ ይጠራል። ይህ ደግሞ ያለ ምክንያት አይደለም። እያንዳንዱ እንቁላል ጡንቻዎቻችሁ የሚፈልጓቸውን ሁሉንም አስፈላጊ አሚኖ አሲዶችን የያዘ ከፍተኛ ጥራት ያለው ፕሮቲንን ይዟል። ሊውሲን ተብሎ የሚጠራው አንዱ አሚኖ አሲድ የጡንቻ ፕሮቲን ውህደትን ለማነቃቃት በተለይም ትልቅ ሚናን ይጫወታል። ይህም አካላችሁ የጡንቻ ህብረ ህዋሳትን ለመገንባትናም ለመጠገን የሚጠቀምበት ሂደት ነው። እንቁላል በተጨማሪም ቫይታሚን ዲ፣ ቫይታሚን ቢ12፣ ኮሊን እና ሴሊኒየምንም ይዟል። እነዚህ ንጥረ ነገሮች ለጡንቻ ስራ፣ ለኃይል ማመንጨትናም ለጤናማ እርጅናም ድጋፍን ይሰጣሉ። ታዲያ የተቀቀለ እንቁላልን፣ የአትክልት ኦምሌት፣ በእንቁላል ጥብስ፣ ስክራምብልድ የሆነ እንቁላልንና በሰላጣዎች ላይ በመጨመር መመገብ ትችላላችሁ። ከ50 ዓመት በላይ ለሆኑ ብዙ አዋቂዎች እንቁላል ቀናቸውን በጠንካራ ሁኔታ ለመጀመር የሚረዳ እጅግ በጣም ጥሩ በፕሮቲን የበለጸገ የቁርስ አማራጭ ነው። ሁለተኛ እርጎ ነው። ካገኛችሁ የግሪክ እርጎን፣ ግሪክ ዮገርት የምንለው ማለት ነው። እርጎ ከተራው እርጎ ጋር ማለትም በተለይ የግሪክ እርጎ ማለት ነው ከማንኛውም እርጎ ጋር ሲነጻጸር ወደ እጥፍ የሚጠጋ ፕሮቲንን ይዟል። ነገር ግን ማንኛውንም እርጎ መጠቀም ትችላላችሁ። ያው የፕሮቲን ይዘቱ ግን ይለያያል። ታዲያ በፍጥነት የሚፈጨውን የዌይ ፕሮቲንና በዝግታ የሚፈጨውን የኬሲን ፕሮቲንን በአንድ ላይ ያቀርባል። ይህም ለጡንቻዎች የማያቋርጥ የአሚኖ አሲድ አቅርቦትን ይሰጣል። የግሪክ እርጎ ወይም ማንኛውም እርጎ በእነዚህ የበለጸገ ነው። በካልሲየም፣ በማግኔዥየም እናም በፖታሲየም። እነዚህ ማዕድናት የጡንቻ መኮማተርና መዘርጋትን እናም አጠቃላይ የጡንቻን ስራ ለማጠናከር ይረዳሉ። ለመመገብም ፍራፍሬዎችን እንደ ቤሪ ያሉትን እናም ለውዞችን በእርጎ ላይ በመጨመር በስሙዚ ውስጥ አንድ ላይ በመፍጨት እንደ ጤናማ መክሰስ በመጠቀምና ከኦትስ ጋር በመቀላቀል መመገብ ትችላላችሁ። በተቻለ መጠን ተፈጥሯዊውን እናም ጣፋጭ ያልተጨመረበትን ፍሌቨርድ ያልሆነውን ምረጡ። ሶስተኛ ሳልመን ነው። ሳልመን ለጤናማ እርጅና ከሚጠቅሙ እጅግ በጣም ኃይለኛ ምግቦች ውስጥ አንዱ ነው። ከፍተኛ ጥራት ያለው ፕሮቲንን ማቅረብ ብቻ ሳይሆን በኦሜጋ 3 ፋቲ አሲድም የበለጸገ ነው። ምርምሮችም እንደሚያሳዩት ኦሜጋ 3 ቅባቶች የጡንቻ ፕሮቲን ውህደትን ለመደገፍና ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስም ይረዳሉ። እነዚህ ሁለቱም እድሜያችን እየገፋ ሲሄድ ጡንቻን ጠብቆ ለማቆየት አስፈላጊ ናቸው።
ሳልመን እነዚህንም ይዟል። ቫይታሚን ዲ፣ ሴሊኒየም እና ቢ ቫይታሚኖችን። ለመመገብ በፍም የተጠበሰ ሳልመንን፣ ግሪልድ የሆነ የሳልመን ሰላጣዎችን አንድ ላይ ሳልመንን ከአትክልቶች ጋር መመገብ ትችላላችሁ። ከተቻለ በየሳምንቱ ጥቂት ጊዜያት ከ2 እስከ 3 ጊዜ ስባማ አሳዎችን ለመመገብ ሞክሩ። አራተኛ ቦለቄ፣ ባቄላ እናም ምስርን መመገብ አለባችሁ። ቢንስ ኤንድ ሌንታይልስ የምንላቸውን። ብዙ ሰዎች ስለ ጡንቻ ጤና ሲወያዩ ባቄላዎችን፣ ቦለቄን እናም ምስርን ችላ ይላሉ። እነዚህ የአመጋገብ የፕሮቲን ምንጮች እነዚህን ያቀርባሉ። የእጽዋት ፕሮቲን፣ ፋይበር፣ ብረት ወይም ደግሞ አይረን፣ ማግኔዥየም እና ፖታሲየምን። ፋይበር የጨጓራና የአንጀት ጤና ሲደግፍ፣ ፕሮቲን ደግሞ የጡንቻ ህብረ ህዋሳትን ለመጠበቅ ይረዳል። ለመመገብ በሾርባዎች ውስጥ፣ በወጥ ውስጥ ከፈለጋችሁ በሰላጣ ውስጥ እንዲሁም በቤት ውስጥ በተሰሩ የባቄላ ምግቦች መጠቀም ትችላላችሁ። እነዚህ በተመጣጣኝ ዋጋ የሚገኙ የሚያጠግቡ እናም በንጥረ ነገሮችም የተሞሉ ናቸው። አምስተኛ ኮቴጅ ቺዝ ወይም ደግሞ በተለምዶ አይብ የምንለው ነው። ይህ ተገቢው ግምት ያልተሰጠው ምግብ የጡንቻ ግንባታ ኮከብ ነው። አይብ በተለይ በኬሲን ፕሮቲን የበለጸገ ነው። ይህ ፕሮቲን በዝግታ የሚፈጭ እናም የማያቋርጥ የአሚኖ አሲድ ፍሰትንም የሚሰጥ ነው። ብዙ የአካል ብቃት ባለሙያዎች አይብ ወይም ደግሞ ኮቴጅ ቺዝን በምሽት እንድትመገቡ ይመክራሉ። ምክንያቱም በሌሊት ውስጥ የጡንቻ ማገገም ለመደገፍ ስለሚረዳ ነው። በተጨማሪም አይብ ካልሲየም፣ ፎስፈረስ እና ቫይታሚን ቢ12ንም ይሰጣል። ለመመገብ ከፈለጋችሁ ከፍራፍሬ ጋር በስሙዚ ውስጥ በመቀላቀል በሙሉ ጥራጥሬ ቶስት ላይ በመቀባት እንደ ፕሮቲን የበለጸገ ምግብ አድርጋችሁ እንዲሁም ደግሞ በተለምዶ በባህላችን በፈለጋችሁት አመጋገብ ላይ ጨምራችሁ መመገብ ትችላላችሁ። ስድስተኛ ስስ የዶሮ የደረቱ ስጋ ወይም ደግሞ በተለምዶ መላላጫ የምንለው ቺክን ብረስት የምንለው የስጋ አይነት ነው። የዶሮ ደረቱ ላይ ያለው ስጋ አሁንም ከሚገኙት ምርጥ የፕሮቲን ምንጮች ውስጥ አንዱ ነው። የጡንቻን ጥገና እናም ማገገምን የሚደግፍ ከፍተኛ መጠን ያለው ሙሉ ፕሮቲንን የሚያቀርብ ሲሆን የሳቹሬትድ ስብ መጠኑ ግን አነስተኛ ነው። እድሜያችን እየገፋ ሲሄድ የጡንቻዎች ለፕሮቲን አመጋገብ ያላቸው ምላሽ እየቀነሰ ስለሚሄድ የፕሮቲን ፍላጎት ብዙ ጊዜ ከእድሜያችን ጋር ይጨምራል። ቺክን ብረስትን ለመመገብ በፍም የተጠበሰ፣ በትንሽ ዘይት የተጠበሰ እንዲሁም በሰላጣዎች ውስጥ በመጨመርም መመገብ ትችላላችሁ። በእያንዳንዱ ምግብ ላይ ፕሮቲንን ማካተት ቀኑን ሙሉ የጡንቻን ጤና ለመደገፍ ይረዳል። ሰባተኛ ለውዝናም ሲድስ የምንላቸው አነስተኛ ነገር ግን ኃይለኛ የሆኑት ለውዞችና ሲድስ ወይም ዘሮች ለጡንቻዎች አስፈላጊ የሆኑ ንጥረ ነገሮችን ያቀርባሉ። እንደ አልመንድ፣ የዱባ ፍሬ፣ ቺያሲድ እና ተልባ ምርጥ ምርጫዎች ናቸው። እነዚህ ምግቦች ጤናማ ቅባቶችን፣ ፕሮቲን፣ ማግኒዥየም እናም ዚንክንም ይዘዋል። ማግኒዥየም በተለይም በጣም አስፈላጊ ነው፣ ምክንያቱም ጡንቻዎች በአግባቡ እንዲኮማተሩ እናም እንዲዝናኑ ስለሚረዳ ነው። ለመመገብ በኦትስ ላይ በቁርስ ላይ ከፈለጋችሁ በእርጎ ላይ በመጨመር በስሙዚ ውስጥ በመፍጨት እንደ መክሰስም መመገብ ትችላላችሁ። በየቀኑ የምትወስዷት አንዲት ትንሽ እጅ ሙሉ ብቻ ጠቃሚ ንጥረ ነገሮችን ልትሰጣችሁ ትችላለች። ስምንተኛ ኦትስ ነው። ኦትሜል ማለት ነው። ኦትስ ከቁርስ ምግብነት ያለፈ ፋይዳ አለው። ጡንቻዎችን ለመመገብ እናም ለአካላዊ እንቅስቃሴ እገዛ የሚያደርጉ ኮምፕሌክስ ካርቦሃይድሬትስን ያቀርባል። ኦትስ ፋይበር፣ ማግኒዥየም፣ ብረትና አንቲኦክሲዳንቶችንም ይዟል። እንደ እርጎ፣ ወተት፣ ለውዝ ወይም ደግሞ ሲድስ ካሉ በፕሮቲን ከበለጸጉ ምግቦች ጋር ሲጣመር ኦትስ ኃይለኛ የጡንቻ ድጋፍ ሰጪ ምግብ ይሆናል። ለመመገብ ፍራፍሬዎችን እንደ ቤሪ ያሉትን በኦትስ ላይ በመጨመር ከተልባ ጋር፣ ከዋልነትስ ለውዝ ጋር እንዲሁም ቀረፋን በመጨመር ኦትስን መመገብ ትችላላችሁ። ዘጠነኛ ወተት ነው። ወተት የጡንቻን ማገገም የሚደግፍ የተፈጥሮ የካርቦሃይድሬትስ እናም የፕሮቲን ውህደትን ይዟል። በተጨማሪም ካልሲየም፣ ቫይታሚን ዲ እና ፖታሲየምንም ያቀርባል። እነዚህ ንጥረ ነገሮች ለአጥንትና ለጡንቻ ጤና አስተዋጽኦን ያደርጋሉ። ለመመገብ ከቁርስ ጋር በስሙዚ ውስጥ
ከኦትስ ጋር ከአካል ብቃት እንቅስቃሴ በኋላ ወተትን ተጠቀሙ። የወተት ተዋጽኦችን መቋቋም ለሚችሉ ለማያማቸው ሰዎች ወተት ምቹ የሆነ ከፍተኛ ጥራት ያለው የአመጋገብ ምንጭ ነው። አስረኛ የአኩሪ አተር ምግቦች ሶይቢን ፉድ የምንላቸው ከአኩሪ አተር የሚዘጋጁ ምግቦች ከሚገኙት ከፍተኛ ጥራት ያላቸው የእጽዋት ፕሮቲኖች ውስጥ አንዱን ያቀርባሉ። ምርጥ አማራጮች የምንላቸው እንደ ቶፉ፣ ቴምፕ እናም ኤዳማሜ የምንላቸው አኩሪ አተር ለጡንቻ ጥገና የሚያስፈልጉትን ዘጠኙንም አስፈላጊ አሚኖ አሲዶችን ይዟል። የበለጠ በእጽዋት ላይ የተመሰረቱ የፕሮቲን አማራጮችን ለሚፈልጉ አዋቂዎች በተለይ ጠቃሚ ነው። ለመመገብም በትንሽ ዘይት በተጠባበሱ ምግቦች ውስጥ፣ በሰላጣዎች ውስጥ፣ በሾርባ ውስጥ መጠቀም ትችላላችሁ። በተጨማሪም ምንም አይነት ነጠላ ምግብ በራሱ የጡንቻን ጤናን ሊጠብቅ አይችልም። ስለዚህ ለተሻለ ውጤት ቀኑን ሙሉ በቂ ፕሮቲንን ተመገቡ። በአካል ንቁ ሆናችሁ ቆዩ። የብርታት ማጠናከሪያ፣ የክብደት ማንሳት፣ የአካል ብቃት እንቅስቃሴዎችን አዘውትራችሁ አካቱ። በቂ እንቅልፍን ተኙ። በፍራፍሬና በአትክልት የበለጸገ የተመጣጠነ ምግብን ተመገቡ። ጥሩ አመጋገብን ከቋሚ እንቅስቃሴ ጋር ማጣመር ከ50 ዓመት በኋላ ጤናማ ጡንቻዎችን ለመደገፍ ከሚረዱት እጅግ በጣም ውጤታማ መንገዶች አንዱ ነው። ታዲያ ከነዚህ ለጡንቻ ተስማሚ ከሆኑ ምግቦች ውስጥ የትኛውን በብዛት ትመገባላችሁ? መልሳችሁን በኮመንት ላይ አስፍሩልኝ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት የቅርብ ጊዜ የጤና እናም የደህንነት ቪዲዮዎች እንዳያመልጧችሁ ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው